ከጀርመን ማሸነፍ በላይ የያንዳውሜንዲ ብቃት ጨዋታውን ገዝቶታል። መጀመሪያ ይሄን ቪዲዮ ወይም ደግሞ ስለ ተጫዋቹ ከማውራቴ በፊት በደንብ ኮፒ ሊንክ ሼር ሪፖስት ማድረጋችሁን እንዳትረሱ። ያንዳውሜንዲ ማለት ከስር የምትመለከቱት 11 ቁጥር የለበሰው ተጫዋች የአርቤ ሊፕዚጉ ወይም ደግሞ ሊቨርፑል ሊያስፈርመው የፈለገው እስከ 100 ሚሊዮን ዩሮ ድረስ አውጥቶ ሊያስፈርመው የፈለገው ተጫዋች ፐርፎርማንሱ የመስመር ተጫዋች በሌፍትም ሆነ በራይት በኩል መጫወት ይችላል። በትላንትናው ግን ጀርመኒ ከኮት ዲቫር ጋር ባደረገችው ጨዋታ ላይ በሌፍት ላይ ሲጫወት ተመልክተነዋል። ጨዋታውን አስተውላችሁት ከሆነ የጀርመኑን ካፒቴን ወይም ደግሞ ኪሚችን ማለት ነው እጅግ በጣም ሲያስጨንቅ የነበረ ተጫዋች ነው። ጨዋታ ድሪብል እያደረገ ወደ ተቃራኒ ቡድን ወይም ደግሞ ወደ ጀርመን የማጥቃት ክፍል ማለት ነው ኳስን ይዞ ሲሄድ የተከላካይ ክፍሉን በደንብ ሰንጥቆ በማለፍ እንዲሁም ደግሞ ከስር እንደምትመለከቱት በመሃል ሜዳም ገብቶ ሲጫወት እየተመለከት ነው ነበር። እንዲሁም የኮት ዲቫር ካፒቴን ፍራንካሲ መጀመሪያ ላይ ያስቆጠረው ግብ ማለት ነው ያንዳውሜንዲ በሌፍት በኩል ድሪብል አድርጎ ክሮስ አደረገ። ለማን? ለአማድ ዲያሎ። አማድ ዲያሎ ደግሞ ሲሞክረው ኳሱ ዲፍሌክት ሲያደርግ ነው ካፒቴኑ መልሶ ፍራንካሲ ማለት ነው ግቡን ማስቆጠር የቻለው። ስለዚህ እነዚህ ክሮሶች ውጤት የማን ነው? የያንዳውሜንዲ ነው። ሊቨርፑል ለዚህ ተጫዋች 100 ሚሊዮን ዩሮ ዋጋ ቢያስቀምጥም እነ ፓሪስ ሰን ጀርመን፣ ማንቸስተር ዩናይትድ እና ማንቸስተር ሲቲ ሌላኛው ፈላጊው ክለቦች ናቸው። የእናንተን ሀሳብ አስተያየት ደግሞ ኮመንት ሴክሽን ላይ ያስቀምጡልኝ። ኮፒ ሊንክ ሼር ሪፖስት ማድረጋችሁን ደግሞ እንዳትረሱ።